ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ዘግበዋል። በአቶ ጌታቸው ረዳ ጊዜያዊ አስተዳደር በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው አንጃ በመቀሌ የሚገኘው ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብለዋል። ሌላ ነዋሪ ደግሞ ህዝቡን ክልሉን ጥሎ ለመሸሽ ጥረት የማድረግ ላይ መሆኑን ገለጻዎች ምህረት የተባለች 27 ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገም አንፈልግም ብላለች። ጨምራም አሁን ክልሉ ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን አውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሙሉ መሆኑን ለማወቅ ችለናል። ስለዚህ ክልሉን ለመልቀቅ ሌሎች አማራጮች እየፈለግን ነው በማለት አስረድተዋል። ነዋሪነቱን በፍርሃት ውስጥ እንደሚገኝ ገልጻለች። እንደ ቲዴፍ ዘገባ የደብረጽዮን አንጃ የመቀሌ ከተማ ማዘጋጃ ቤት ትላንት የተቆጣጠረው ሲሆን የራሱን ከንቲባ ሾመዋል። እንዲሁም በመቀሌ የሚገኘው የኤፍኤም ሬዲዮ ጣቢያ በቁጥጥር ስር አስገብተዋል። የዶክተር ደብረጽዮን ቃል አቀባይ ለዜና አውታሩ ሲናገር ቀደም ሲል ተመርጠው የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር። ይህ ደግሞ ህጋዊ አልነበረም። ስለዚህ አሁን እኚህ ከንቲባ መልሰን ሾመናቸዋል ብለዋል። ይሁንና በመቀሌ ውጥረት ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ አጎስ የተባሉ የከተማው ነዋሪ የሰጡት አስተያየት አቅርበዋል። አቶ አጎስ በአሁኑ ወቅት የከተማው ነዋሪ ያለው ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝ ገልጸው ይህ የሆነው ፖለቲካዊ ውጥረት ተከትሎ የመሰረታዊ አገልግሎት መቋረጡ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ አጎስ ነዋሪው ሌላ ጦርነት አይደግፍም፣ ሰልችቶታል ማለታቸውን ለኤፍፒ ካቀረበው ዘገባ ተመልክተናል። ለመቄዶንያ እስካሁን 747 ሚሊዮን ብር ተሰብስበዋል። መቄዶንያ የአረጋውያን የአእምሮ ህሙማን መረጃ ማዕከል በቀጥታ ስርጭት በሚደረገው የገቢ ማሰባሰቢያ መርሃ ግብር ብዙዎቹ እየተሳተፉ ነው። 32ኛ ቀኑ ላይ በደረሰው የድጋፍ ማሰባሰቢያው 747 ሚሊዮን ብር በላይ መሰብሰብ ችሏል። በገቢ ማሰባሰቢያ የሃይማኖት አባቶች፣ ዘማሪያን፣ አርቲስቶች እንዲሁም በሀገር ውስጥና በውጭ ሀገር ያሉ ሰዎች ተሳትፎ እያደረጉ ነው። 5 ቢሊዮን ብር ለመሰብሰብ የሚደረገው የቀጥታ ስርጭት ግለሰቦች ላይ የተለያዩ ድርጅቶች ድጋፍ እያደረጉ ነው። በገቢ ማሰባሰቢያው ህጻናትም ጨምሮ ያጠራቀሙትን ብር በስጦታ እያበረከቱ ነው። ደሙን እያዘራ የ51 ተሳፋሪዎች ህይወት የታደገው ጀግና። እጁን በጥይት ተመቶ ንጹሃን ደሙን እያዘራ 51 ተሳፋሪዎችን ህይወት የታደገው ጀግና ሹፌር አየለ በእውነቱ በሙያ የተመሰገነ የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት 3 2017 ምድቡ ወደ ወልዲያ ከተማ እንደወትሮ ሁሉ 51 ተጓዦችን አሳፍሮ ከሌሊቱ 10 ተኩል ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምነውት የተሳፈሩት ወገኖች እንደያዘ ሀገር አማን ነው ብሎ ወደፊት እየከነፈ ባለበት ወቅት የታጠቁ ኃይሎች ጀግናውን ሹፌር አየለ አናቱ ላይ አነጣጥረው የጥይት ሩምታ ያወርዱበት ጀመር። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድ፣ ግራ እጁ ላይ ደግሞ ቀላል ጉዳት ቢደርስበትን ህመሙን ዋጥ አድርጎ ንጹሃን ደሙን እያዘራ በእግዚአብሔር ድንቅ ስራ የሁለት ልጆችና መላው ቤተሰብ አምላክ ጥበቃ የሚያሽከረክረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጎ በዚህ አውቶቡስ ውስጥ የሚጓዙ 51 ተሳፋሪዎች ህይወት ታድጓል። ረዳቱም ተስፋ የሚፈሰውን ደም በጨርቅ አስሮለት በአካባቢ ወደሚገኘው ሕክምና ቦታ እንዲደርስ አድርጎታል። ሹፌር አየለ ወደ አዲስ አበባ መጥቶ ሕክምናውን በመከታተል ላይ ይገኛል። ክብር በሞትና በህይወት መካከል በስንት ፈተና እያለፈ ህዝቡን ሀገሩን ለሚያገለግል ክብር ጥቃታቸውን፣ ጉዳታቸውን፣ ሞታቸውን፣ ውለታቸውን ቢዘነጋም እነሱ በየመንገዱ እየወደቁ እየሞቱ አካላቸውን እያጡ ነፍሳቸውን አደጋ ላይ ጥለው ለሙያቸው ለታመኑ ጀግና የሀገራችን አሽከርካሪዎች ክብር ለሹፌሮች። የቤኒሻንጉል ጉሙዝ ክልል መንግስት ማሻሻያ ተፈጻሚ እንዳይሆን አቤቱታ ያቀረበው የቦዴፕ ተመራጭ ያለመከሰስ መብት ተነሳ። የቤኒሻንጉል ጉሙዝ ክልል ምክር ቤት ዛሬ ቅዳሜ መጋቢት 6 2017 ባካሄደው አስቸኳይ ጉባኤ የቦሩ ዲሞክራሲ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ያለመከሰስ መብት ተነስቷል። ምክር ቤቱ አባል ያለመከሰስ መብት የተነሳው ህዝብ በህዝብ ላይ የማነሳሳት ስራ ሰርተዋል፣ ሐሰተኛ መረጃዎችን አሰራጭተዋል፣ መንግስት በኃይልና ለመጣል ከሚጥሩ አካላት ጋር ግንኙነት
ግንኙነት አላቸው በሚል ተጠርጥረው ነው። የክልሉ ምክር ቤት የዛሬውን ውሳኔ ያሳለፈው አቶ ዮሐንስ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር ከዋሉ አንድ ሳምንት ገደማ በኋላ ነው። የቦዴፓው ምክር ቤት አባል በክልሉ አድማ በታኝ ከመኖሪያ ቤታቸው የተወሰዱት ባለፈው እሁድ ከሰዓት እንደነበር ባለቤታቸውና የፓርቲው ምንጮች ለኢትዮጵያ ኢንሳይደር መግለጻቸው ይታወሳል። አቶ ዮሐንስ በጸጥታ ኃይሎች በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እገዳ የተጣለባቸው ተነግሯቸው በአሶሳ አየር ማረፊያ እንዲመለሱ ተደርገው እንደነበር እነዚሁ ምንጮች ገልጸዋል። የምክር ቤቱ አባል ባለፈው እሁድ ወደ አሶሳ አየር ማረፊያ አቅንተው የነበረው የፌዴራል ሕገ መንግስት ጉዳዮች አጣሪ ጉባኤ በቀረበላቸው ጥሪ መሰረት እንደነበር በወቅቱ አስረድተዋል። ፓርቲው የገዢ ትርክት አስተሳሰብ በማህበረሰብ እንዲጸርጽ እየሰራ ነው። የከተማ አቀፍ የወጣቶች ውይይት ህብረ ብሔራዊ አንድነት የጠበቀች ኢትዮጵያ እውን እናደርጋለን በሚል ሀሳብ እየተካሄደ ይገኛል። የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ የኢትዮጵያ ብልጽግና ለማረጋገጥ በሚሰሩ ስራዎች የወጣቱ ሚና ከፍተኛ ነው። ሁለተኛው የአርበኝነት ሚና የመጀመሪያው የአርበኝነት ምዕራፍ አባቶች ጽፈውታል። አሁን አርበኝነት ለመደመር ትውልድ እየተሰጠ መሆኑን ገልጿል። የአዲስ አበባ ከተማ ብልጽግና ወጣቶች ጽህፈት ቤት ኃላፊ መለሰ አባተ በበኩላቸው ጽህፈት ቤቱ የወጣቶች ፖለቲካዊ፣ ማህበራዊና ኢኮኖሚ ተሳትፎ ተጠቃሚነት እንዲረጋገጥ በርካታ ተግባራት በውጤታም በመፈጸም ላይ ይገኛል ብለዋል። ወጣቶቹ ዘንድ ያለው ትልቅ ችግር የኔ ብቻ የሚል የነጠላ ትርክት መፍጠር ነው ያሉ ሲሆን ይህንን አፍራሽ አስተሳሰብ በመታገል ወደ መሀል ለማምጣት የገዢው ትርክት መፍጠር ስራዎች እየተሰሩ ነው ብለዋል። ባለፉት 3 ወራት ወጣቶች በሀገር ግንባታ ላይ የሚጠበቅባቸው ሚና እንዳይጫወቱ ለማስቻል የተለያዩ ንቅናቄ ስራዎች መስራታቸውን ገልጸዋል። በኪነ ጥበብ፣ በስፖርት ውድድሮች፣ በበጎ ፍቃድ ስራዎች፣ በጥያቄ መልስ ውድድሮች፣ በፓናል ውይይት ወጣቱ ዘንድ ለመድረስ በንቅናቄ ተሰርተዋል ብለዋል። ንቅናቄው በወጣቶች መካከል መደጋገፍ እንዲኖር፣ የገዢ ትርክት አስተሳሰብ የማህበረሰቡ ውስጥ እንዲሰርጽ፣ ወጣቱ ክፍል ሚና በአግባቡ እንዲወጣ፣ ሀገራዊ አንድነትን ለመገንባት የወጣቶች ሚና ከፍተኛ የማይተካ ድርሻ እንዳለው ለበርካታ ወጣቶች ግንዛቤ መፍጠር ያስቻለ መሆኑን ገልጸዋል። በመቀጠል የውጭ ንግድ ለማሳደግ የሎጂስቲክስ ዘርፍ በተገቢው መንገድ መጠቀም እንደሚገባ ተገለጸ። ኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር ላይ እየተደረገ የሚገኘው ማሻሻያ የውጭ ንግድ ለማሳደግ የሎጂስቲክስ ዘርፍ በተገቢው መንገድ ለመጠቀም እንደሚያስችል ገልጿል። ኢትዮጵያ ጅቡቲ ባቡር አክሲዮን ማህበር የመልቲ ሞዳል ትራንስፖርት አገልግሎት መስጠት መጀመሩን ተከትሎ ከባለድርሻ አካላት ጋር ምክክር አካሂዷል። በምክክሩ የትራንስፖርት ሎጂስቲክስ ሚኒስትር አለሙ ስሜ የውጭ ንግድ ለማሳደግ የሎጂስቲክስ ዘርፍ በተገቢው መንገድ መጠቀም እንደሚገባ አንስተው ኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ላይ እየተደረገ የሚገኘው ማሻሻያን ታሳቢ ያደረገ መሆኑን አንስተዋል። የውጭ ንግድ እንደሚጨምር ምንም አይነት መሰናክል እንዳይገጥም ባለድርሻ አካላት የሚጠበቅባቸውን ሊሰሩ ይገባል ብለዋል። ኢትዮ ጅቡቲ ባቡር አክሲዮን ማህበር ዋና አስፈጻሚ ታከለ ኡማ የመልቲ ሞዳል ትራንስፖርት ለገቢ ወጪ ንግድ ጭነት በተቀላጠፈ መልኩ አገልግሎት ለመስጠት የሚያስችል እንደሆነ አስታውቀዋል። አክሲዮን ማህበሩ 50 በመቶ የሚሆነው የገቢና የውጭ ንግድ ጭነት ለመሸፈን አቅዶ እየሰራ እንደሚገኝ ገልጿል። በቀን 14 ባቡር አገልግሎት የሚሰጡ የሚገኙ ሲሆን አንድ ባቡር ከ37 እስከ 53 ፈርጎዎች እንደሚይዝ ተገልጿል። አስቀድሞ ከሰዓት 37 ኪሎ ሜትር ይጓዝ የነበረው የባቡር ፍጥነት አሁን ላይ 47 ማድረስ ሲቻል በቀጣዩ 1 ዓመት ተኩል ውስጥ ወደ 61 ለማድረስ እየተሰራ ነው ብለዋል። አክሲዮን ማህበሩ አሁን ላይ የቡና ጥራጥሬና ቅባት እህሎች፣ የቁም እንስሳት፣ ቀላል ከባድ ተሽከርካሪዎች፣ ማዳበሪያ፣ የተለያዩ ምግቦችና አሸዋዎችን በመጫን ላይ እንደሚገኝ ተነስቷል። ኢትዮጵያ ታዳጊዎች በቴክኖሎጂ ለማብቃት ያለ ቁርጠኝነት የሚደነቅ ነው። የአሜሪካ ኤምባሲ የኢትዮጵያ ታዳጊዎች በፈጠራ ቴክኖሎጂ እውቀት ለማብቃት ያላትን ቁርጠኝነት በኢትዮጵያ የአሜሪካ ኤምባሲ አድንቋል። የሳይንስ ሙዚየም ጨምሮ የታዳጊዎችን የፈጠራ ቴክኖሎጂ እውቀት ለማሳደግ እየተከናወነ ያሉ ተግባራት ኢትዮጵያ ለዘርፉ ማደግ ያላትን ቁርጠኝነት የሚያሳይ መሆኑን በኤምባሲው ባህል ጉዳዮች ምክትል ኃላፊ ስቱዋርት ዴቪስ ገልጸዋል። አሜሪካ የውጭ ዘመን ሳይንስ ቴክኖሎጂ ዘርፍ መሪ ለሚሆኑ የአፍሪካ ወጣቶች በሳይንስ፣ በቴክኖሎጂ፣ ኢንጂነሪንግ፣ ሂሳብ ዘርፎች ድጋፍ እያደረገች መሆኑን ተናግረዋል። በኢትዮጵያ በተለያዩ ክልሎች በ6 ስቴም ማዕከላት ስልጠና እየሰጠ መሆኑን ጠቁመዋል። በሐዋሳ ተጨማሪ ማዕከል ለመክፈት እየተሰራ መሆኑን መግለጻቸው ለይዞ ዘግቧል። በጊዜው ወደ ማዕከላቱ የሚመጡ ታዳጊዎች ኢትዮጵያ ቁጥር እያደገ መምጣቱንም አውስተዋል።
የፈረንሳይ መንግስት የውጭ ጉዳይ ሚኒስቴር ዜጎች ወደ ትግራይ ክልል እንዳይሄዱ ማስጠንቀቂያ ሰጠ። ሚኒስቴሩ ምሽቱን ባወጣው በዚሁ የጉዞ ማስጠንቀቂያ በህወሓት መካከል የተፈጠረው ሽኩቻ ጠቅሶ በተለይም ወደ አዲግራት ዋና ከተማ መቀሌ ፈረንሳውያን ፈጽሞ እንዳይሄዱ ጥብቅ ማሳሰቢያ ሰጥቷል። በትግራይ ክልል ውስጥ ያለው ሽኩቻ ወደ ጦር መሳሪያ ግጭት መለወጡን ጠቅሶም በዚያው የሚገኙ ፈረንሳውያን በተቻለ ፍጥነት ክልሉን ለቀው እንዲወጡ ጥሪ አቅርበዋል። በተጨማሪም የኢትዮጵያ በኤርትራ መካከል ያለው ውጥረት የመጨመር ምልክቶች እየታዩበት መሆኑን የጠቀሰው ሚኒስቴሩ በዚህ የተነሳ በአፋር ክልል ሰሜናዊ ክፍል አጋማሽ ድረስ በፈረንሳይ መሄድ እንደሌለባቸው አሳስበዋል። በአፋር ክልል የሚገኙ የኤርታሌ እሳተ ገሞራ ለመጎብኘት እቅድ ያላቸው ፈረንሳውያን ፕሮግራማቸውን እንዲያራዝሙት ማሳሰቢያ ሰጥተዋል። ቦትስዋና በራሱ አቅም የሰራቻት ሳተላይት ወደ ውሃ መጠቀች። ቦትስዋና በራሱ አቅም የሰራቻት ሳተላይት በአሜሪካ ካሊፎርኒያ ግዛት በኤለን መስክ የሳተላይት ማመንጠቂያ ማዕከል ወደ ውሃ ማምጠቋን አስታወቀች። ሀገሪቱ ወደ ውሃ ያመጠቀቻት ሳተላይት በቦትስዋና ሳይንስ ቴክኖሎጂ ዓለም አቀፍ ዩኒቨርሲቲ የተሰራች ናት ተብሏል። ሳተላይቷ በውሃ በሚኖራት ቆይታ በመረጃ ላይ የተመሰረተ ግብርና ለማልማት፣ የመሬት አጠቃቀም ለመቆጣጠር፣ የሰደድ እሳት፣ ጎርፍ፣ ድርቅ ጨምሮ የአደጋን ቅድመ ማስጠንቀቂያ ስርዓት ለማሻሻል እንዲሁም የአየር ንብረት ለውጥ ለመከታተል ቁልፍ ሚና ትጫወታለች ተብሏል። ሳተላይቷ በመጋቢት ወር መጀመሪያ ለማምጠቅ ታቅዶ ነበር ቢሆንም ባጋጠመው የቴክኒክ ችግር ምክንያት ለዛሬ ተላልፏል። አስፈላጊው ቅድመ ሁኔታ በመጠናቀቁ ሳተላይቷ የማምጠቁን ስራ ዛሬ በተሳካ ሁኔታ ማካሄዱን የሀገሪቱ ፕሬዝዳንት ጽሕፈት ቤት በይፋ የማህበራዊ ትስስር አስታውቋል። ቦትስዋና ለመጀመሪያ ጊዜ ወደ ውሃ ያመጠቀቻት ሳተላይት ቦትስታት 1 የሚል ስያሜ የተሰጣት ሲሆን እውነቱ ከቦትስዋና ታሪክ ትልቅ ምዕራፍ መሆኑን የሀገሪቱ ፕሬዝዳንት ዱማ ቦካ ገልጸዋል። ሀገሪቷ በውሃ ላይ በተለይም በግብርና፣ አካባቢ ጥበቃ፣ በሳይንስ ዘርፎች ያቀደቻቸው የምርምር ስራዎች ትልቅ እርምጃዎች መሆኑን ፕሬዝዳንቱ ተናግረዋል። ዘመናዊ ቶዮታ መኪና የሚያሸልመው የዘንድሮ ግራንድ አፍሪካን በዋሽንግተን ዲሲ ሊካሄድ ነው። ግራንድ አፍሪካን በሚል ተቀራራቢ ስያሜ ሩጫ ሊያዘጋጅ ያሰቡ አካላት ስሙን መጠቀም እንደማይችሉ ታወቀ። ዘመናዊ መኪና የሚያሸልመውና በሺዎች የሚቆጠሩ ዲያስፖራ የማህበረሰብ አባላት በየዓመቱ የሚሳተፉበት ግራንድ አፍሪካን የ5 ኪሎ ሜትር የመዝናኛ ሩጫ ዝግጅት በመጪው ኦክቶበር በዋሽንግተን ዲሲ ከተማ ለ7ኛ ዓመት ሊካሄድ መሆኑን ተገለጸ። በኦክቶበር 11 በሚካሄድ ዝግጅት ላይ ከሚካፈሉ ተሳታፊዎች መካከል እድለኛ የሆነው ባለዕጣ የ2025 ቶዮታ ኮሮላ መኪና በዝግጅቱ ማጠናቀቂያ ላይ የዕጣ ማውጣት ስነ ስርዓት ተከናውኖ እንደሚሸለም ታውቋል። የመኪና ሽልማቱ በአሌክሳንድሪያ ቶዮታ እንደሚያቀርብ መሰረት ሚዲያ የደረሰው መረጃ የሚጠቁም ሲሆን ታላላቅ አትሌቶች እና የኪነ ጥበብ ባለሙያዎች በክብር እንግድነት እንደሚሳተፉ አዘጋጅ ነው ኮኔክሽን የላከው መግለጫ ይጠቁማል። የመዝናኛው ሩጫ ዋና አዘጋጅ የሆኑት ዶክተር ጋሻው አብዛ ዝግጅቱም ከአንድ ቀን የ5 ኪሎ ሜትር ቤተሰብ ሩጫ የበለጠ ፋይዳ ያለው መርሃ ግብር መሆኑን ጠቁሞ ኢትዮጵያና ትውልድ ኢትዮጵያን በማቀራረብ ረገድ ጉልህ ሚና እንዳለው ገልጸዋል። በተያያዘ ዜና ግራንድ አፍሪካን በሚል ተቀራራቢ ስያሜ ሩጫ ሊያዘጋጁ ያሰቡ አካላት ስሙን መጠቀም እንደማይችሉና ከድርጊታቸው እንዲቆጠቡ ተጠይቋል። ስሙን በዓለም አቀፍ ደረጃ ለመጠቀም ህጋዊ ምዝገባና ፍቃድ ያለው ግራንድ አፍሪካን የሚያዘጋጃቸውና ተቀማጭ በዋሽንግተን ዲሲ ያደረገው የኖቫ ኮንቬንሽን ተቋም ብቻ መሆኑን ታውቋል። ከዚህም ያፈነገጡ በህግ ተጠያቂነት እንደሚሆን አዘጋጁ ገልጸዋል። የግራንድ አፍሪካ ምዝገባ ዝግጅት ድረገጽ www.africanroad.com ላይ ከሰኔ ወር ጀምሮ አንስቶ እንደሚጀምር አስታውቋል። ሱዳን በኬንያ ምርቶች ላይ ማዕቀብ ጣለች። ይህ ማዕቀብ የጣለችው በቅርቡ በናይሮቢ ሱዳን ተቃውሞ ታጣቂ ፓርቲዎች ያደረጉ ስብሰባ ተከትሎ ፈጥኖ ድራሽ ኃይሉን ጨምሮ የተለያዩ ታጣቂ ድርጅቶች በናይሮቢ ተሰብስበው በቁጥጥራቸው ስር የሚገኙ መሬት ላይ ትይዩ መንግስት ለመመስረት ስምምነት ላይ መድረሳቸው ይታወሳል። እንዲሁም ለሚመሰርቱት መንግስት የሚሆን የሽግግር መንግስትና የፖለቲክ ቻርተር ላይ መፈራረማቸው አይዘነጋም። ይህንን አጥብቆ የተቃወመው የሱዳን መንግስት በናይሮቢ የሚገኙት አምባሳደር በመጥራት ተቃውሞ የገለጸው ሲሆን አሁን ደግሞ የንግድ ማዕቀብ መጣሉን አስታውቋል። የሱዳን ንግድ አቅርቦት ሚኒስቴር ባወጣው መግለጫ ዛሬን አንስቶ ማናቸውም ምርቶች በኬንያ እንዳይገቡ ከልክለዋል። በሚኒስትሩ ኦማር አህመድ ፊርማ የወጣ ይህ ትዕዛዝ በሁሉም የሱዳን ወደቦች፣ አየር ማረፊያዎች፣ መንገዶች፣ ሌላ ድንበር መተላለፊያ የኬንያ ምርቶች ማለፍ እንደማይችሉ የሚደነግግ ነው። ትዕዛዙም የተላለፈው በሚኒስትሮች ምክር ቤት ውሳኔ መሰረት መሆኑን ጠቅሶ ኬንያ ከፈጥኖ ደራሽ ኃይሏ ጋር በፈጠረችው ግንኙነት የብሔራዊ ደህንነት ፍላጎት በመጣሷ እርምጃው እየተወሰደን ገልጿል። ዎል ስትሪት እንደዘገበው ኬንያ የሱዳን ወሳኝ የንግድ አጋር ስትሆን በተለይም የሻይ ምርቶች በስፋት ታስገባለች። የኬንያ ሻይ በመግዛት ሱዳን ከዓለም 10ኛው አገር እንዲሁም ከአፍሪካ 2ኛ አገር ናት።